ሰላም እንዴት ናችሁ? የመልሲቲ ቤተሰቦች ሊደርሺፕ ኤንድ ቼንጅ ማኔጅመንት ኤግዚት ስታንዳርድ ኩዌሽኖችን ይዤላችሁ መጥቻለሁ። ሰው እነዚህ ጥያቄዎች ሰኔ ላይ ለምትወስዱት ኤግዚት ኤግዛም በደንብ የሚያግዛችሁ ሳፖርት የሚያደርጋችሁ የተመረጡ ጥያቄዎችን ይዤላችሁ መጥቻለሁኝ። ሰው በዋናነት እንግዲህ ከዚህ ማቴሪያል ስለ ሊደርሺፕ ስታይልስ ኤንድ ስለ ቼንጅ ማኔጅመንት የተመረጡ ወደ 7 የሚደርሱ ጥያቄዎችን አዘጋጅቼ ይዤላችሁ መጥቻለሁ። ሰው ሰብስክራይብ ያላደረጋችሁ ተማሪዎች ፕሊስ አስቀድማችሁ ሰብስክራይብ አድርጉ። እዚህ ጋር እንደምትመለከቱት አብዛኛው 71% ምንድነው ሰብስክራይብ ሳያደርግ የሚመለከት ነው፣ ቪው የሚያደርግ ነው። 28% ነው እንግዲህ ሰብስክራይብ ያደረገ የሚከታተለው። ሰው ማበረታታት መቻል አለባችሁ። ሰብስክራይብ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ፣ ላይክ ማድረጋችሁን አትርሱ። አሁን ቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። question number 1 blank is the ability to affect the behavior of someone else in a desired way based on factors such as knowledge, authority, information, personality and resource control. እዚህ ጋር እንግዲህ የሌሎችን ሰዎች ቢሄቪየር ኢንፍሉዌንስ ማድረግ ወይም ደግሞ አፌክት ማድረግ ነው። ያለንን ኖሌጅ፣ ያለንን አውቶሪቲ፣ ያለንን ኢንፎርሜሽን እና ፐርሶናሊቲ በመጠቀም ሪሶርሱን ኮንትሮል በማድረግ የሌሎችን ሰዎች ቢሄቪየር ኢምፓክት ማድረግ ይቻላል ወይም ደግሞ ኢንፍሉዌንስ ማድረግ ይቻላል። ይሄ ዴፊኒሽን ምንድን ነው? authority ነው፣ power ነው፣ culture ነው፣ influence ነው. This is the best definition which is given for power ማለት እንግዲህ it is an ability of influencing the behavior of another individuals. አንድ ሰው የሌሎችን ሰዎች behavior influence ማድረግ፣ የሌሎችን ሰዎች ቢሄቪየር ቼንጅ ማድረግ፣ መቀየር፣ ያላቸውን አቲቲዩድ ምን ማድረግ ነው? መቀየር። ስለዚህ ይህን የምናደርገው እንግዲህ ያለን እውቀት በመጠቀም አውቶሪቲ፣ ኢንፎርሜሽን፣ ፐርሶናሊቲ በመጠቀም እና ሪሶርሱን ኮንትሮል በማድረግ የሌሎችን ሰዎች ቢሄቪየር ኮንትሮል ማድረግ ወይም ደግሞ ኢንፍሉዌንስ ማድረግ እንችላለን ማለት ነው። this is the literal dictionary meaning of power. አውቶሪቲ አይደለም። nice. authority is a subset of power. power ስንል it is general in scope, whereas authority ስንል ግን it is one type of power. legitimate power ወይም ደግሞ positional power የምንለው ነው ይሄ authority የምንለው ማለት ነው። ስለዚህ ትክክለኛው መልስ ምንድነው? choice B ነው። culture አይሆንም፣ influence አይሆንም፣ authority አይሆንም። authority more specific ነው። authority የምንለው የፓወር አንደኛው ፓርት ወይም ደግሞ it is a subset of power ስለሆነ ማለት ነው። ትክክለኛው መልስ power ይሆናል ማለት ነው። ሁለተኛ ጥያቄ blank is power that comes from one's ability to control and dispense benefits to others. It talks about different types of power. There are 5 types of powers, and these 5 types of powers are break down into classes. positional power and personal power ብለን መክፈል እንችላለን። በአጠቃላይ 5 አይነት ሶርስ ኦፍ ፓወሮች አሉ። reward power, coercive power, legitimate power, referent power, expert power የምንላቸው። አምስቱን ግን በሁለት ማስቀመጥ እንችላለን፣ positional power and personal power ብለን ማለት ነው። reward power, coercive power, legitimate power እዚህ ጋር የለም። እነዚህ ሶስቱ ምን ይባላሉ? positional power ይባላሉ። እነዚህ ፓወሮች የሚገኙት አንድ ኦርጋናይዜሽን ውስጥ ራሱን የቻለ ሃይራርኪ ወይም ደግሞ ፖዚሽን አለ። ፖዚሽን ላይ በመኖራችን ያንን ፖዚሽን በመያዛችን ምክንያት የምናገኘው ፓወር ነው። ሰዎቹን ሪዋርድ መስጠትና መያዝ ሊሆን ይችላል። ሰዎቹ ላይ ሳንክሽን ማስቀመጥ ወይም ደግሞ ሰዎቹ ላይ ቅጣት ማስቀመጥ፣ ቅጣት መውሰድ ሊሆን ይችላል። ዘስ ኮልድ ኮርሲቭ ፓወር የምንለው ማለት ነው። አሊያም ደግሞ ዳይሬክሽን የመስጠት ሊሆን ይችላል፣ ሌጂቲሜት ፓወር የምንለው ማለት ነው። ሪፈረንት እና ኤክስፐርት ፓወር ግን ፐርሰናል ፓወር ናቸው። እነዚህ ፖዚሽን በመያዛችን ሳይሆን ባለን ፐርሶናሊቲ፣ ባለን ቢሄቪየር ሌሎች ሰዎችን ኢንፍሉዌንስ ማድረግ የምንችልበት ሶርስ ኦፍ ፓወር ነው። እዚህ ጋር እንግዲህ ምንድን ነው የሚለው? the power that comes from one's ability to control and dispense benefits to others ነው።
ሶ ቤኔፊትን ለሌላ ሰው መስጠት ወይም ደግሞ ኮንትሮል ማድረግ ነው። ዲስፔንስ ማድረግ ወይም ደግሞ ኮንትሮል ማድረግ ምን አይነት ፓወር ነው? ይሄ ሪዋርድ ፓወር እንለዋለን ማለት ነው። ምክንያቱም as you can infer from it is word benefits ነው የሚለው። ሶ ቤኔፊትስ ማለት እዚህ ጋር እንግዲህ ሪዋርድ ሊሆን ይችላል፣ የተለያየ ኢንሴንቲቭ ሊሆን ይችላል። ኢንሴንቲቮቹን ቤኔፊቶቹን የመስጠት ኮንትሮል የማድረግ ፓወር ያላቸው ፖዚሽን ላይ ያሉ ሰዎች ናቸው፣ ወይም ደግሞ ፖዚሽናል ሶርስ ኦፍ ፓወር ነው። ስለዚህ ሪዋርድ ፓወር እንለዋለን ማለት ነው። ሪዋርድ ፓወር ቾይስ ኤ። ኦኬ question number 3, which of these best differentiate how a leader influences teams than a manager? አንድ ሊደር ከማኔጀር ቲሞቹን በበለጠ እንዴት ነው ኢንፍሉዌንስ ማድረግ የሚችለው? which means ሊደሩ ቲሞቹን እንዴት ነው ኢንፍሉዌንስ ማድረግ የሚችለው ከማኔጀሩ? ሶ ምን በማድረግ ነው? ለቼንጅ ሪአክት በማድረግ ነው? yes and by being an example ራሱን እንደ ምሳሌ በማድረግ ወይም ደግሞ ራሱ የሆነ ስራ ሰርቶ በማሳየቱ ነው? see by exercising formal authorityን ከተጠቀመ ይሄ ማኔጀር ነው፣ ማኔጀሮች የሚያደርጉ ነው። ግን ጥያቄው ምንድነው? ማኔጀሮቹ ከሊደሮቹ የሚለዩበት ግን ሊደሮቹ በዋናነት ቲሞቹን ኢንፍሉዌንስ የሚያደርጉበት ዋናው ቁም ነገር ምንድነው ነው? ሶ ሊደርና ማኔጀር ስንል ራሱን የቻለ ዲፍረንስ አለው። ነስ ሊደር ስንል ከስር ያሉት ፎሎወርስ የምንላቸው አሉ። ነስ ሊደሩ ኢንፍሉዌንስ የሚያደርጋቸው ማለት ነው። ማኔጀር ስንል ግን ከስሩ ደግሞ ምን አለ? ሳፖርዲኔትስ የምንላቸው ማለት ነው። ሶ ሊደሩ እንግዲህ ፎሎወሮች አሉት። ሶ ፎሎወሮቹ ወደውና ፈቅደው ቶታሊ ኤንድ ኮምፕሊትሊ ዊሊንግ ሆነው ነው የሚከተሉት እንጂ ምንም የሚያስገድዳቸው ነገር የለም። ወይራስ ማኔጀር ስንል ግን ከስር ያሉት ሳፖርዲኔቶች ማኔጀሮቹ እንዳስፈላጊነቱ ዳይሬክት ያደርጋቸዋል፣ ሞኒተር ያደርጋቸዋል፣ ሱፐርቫይዝ ያደርጋቸዋል፣ ኮርስ ያደርጋቸዋል፣ ይቀጣቸዋል። ሰው እንደዚህ አይነት ኮንሴፕቹዋል ዲፈረንስ አለ ኢን ቢትዊን ሊደር ኤንድ ማኔጀር ማለት ነው። ሶ ይሄንን ጥያቄ መሰረት አድርገን እዚህ ጋር በዋናነት ሊደሩ ቲሞቹን ኢንፍሉዌንስ ማድረግ የሚችለው እንዴት ነው ስንል ራሱን እንደ ምሳሌ በማሳየት ወይም ደግሞ አንድን ነገር ራሱ ሰርቶ በማሳየት ነው። so by being an example a leader can influence a group of teams or a group of individuals than a manager. ስለዚህ ከማኔጀሩ በተለየ መንገድ ወይም ደግሞ ከማኔጀሩ ይልቅ ሊደሩ ራሱን እንደ ኤግዛምፕል ወይም ደግሞ ራሳቸው አንድ ነገር ሰርተው በማሳየት ሮል ሞዴል በመሆን ቲሞቹን ኢንፍሉዌንስ ማድረግ ይችላሉ። ሶ ቾይስ ቢ ይሆናል ማለት ነው ትክክለኛው መልስ። question number 4, what leadership style should be adopted by a manager who has been allocated a team that requires direct supervision? A, laissez-faire, B, paternalistic, C, autocratic, D, democratic leadership style. እንግዲህ ቲሞች or a group of members, a group of teams, a group of individuals in a group or in a team direct supervision የሚፈልግ ከሆነ members of a team, members of a group and manager ምን አይነት ሊደርሺፕ ስታይል መጠቀም መቻል አለበት ስንል አውቶክራቲክ ነው መሆን መቻል ያለበት ማለት ነው። ምክንያቱም ቲሙ የሚፈልገው ዳይሬክት ሱፐርቪዥን ስለሆነ ማለት ነው። ሶ ሱፐርቪዥን ስራውን ለመስራት ሱፐርቫይዝ ማድረግ ያስፈልጋል። ሶ መሆን ያለበት ምንድነው? አንተ ይሄን መስራት መቻል አለብህ፣ በዚህን ሰዓት ጀምረህ በዚህን ሰዓት መጨረስ መቻል አለብህ፣ እንደዚህ አይነት ስራ መስራት መቻል አለብህ፣ ምን ሰራ እያን ሱፐርቫይዝ ማድረግ መቻል ይኖርብናል፣ ሞኒተር ማድረግ መቻል ይኖርብናል ማለት ነው። ሶ ለእንደዚህ አይነት ሪኳየርመንት በዋናነት አስፈላጊ የሆነው ሊደርሺፕ ስታይል አውቶክራቲክ ሊደርሺፕ ስታይል ነው። አውቶክራቲክ ሊደርሺፕ ስታይል ነው። ስለዚህ ዳይሬክት ማድረግ መቻል ስላለብን ማለት ነው። ኤን ስንመለከተው laissez-faire ሊደርሺፕ ስታይል የምንለው በዋናነት it works for professionals ነው። እንግዲህ በአንድ ወርክ ዩኒት በአንድ ዲፓርትመንት ውስጥ ፕሮፌሽናልስ ካሉ ለነዛ ፕሮፌሽናል ራሱን የቻለ ዩኒት ሊደር ወይም ደግሞ ሱፐርቫይዘር ወይም ደግሞ ኮልድ ማኔጀር ወይም ደግሞ ፓውዝ ኢሚዲየት ሱፐርቫይዘር የምንለው ያስፈልጋል ጊዜ። ሶ እዚህ ጋር ማኔጀሩ እነዛን ፕሮፌሽናልስ ወይም ደግሞ a group of professionals individuals ምን ያደርጋቸዋል ማለት ነው? ሙሉ በሙሉ ኮምፕሌት የሆነ ፍሪደም ይሰጣቸዋል ማለት ነው።
ኔስ ዲሲሽን ሜኪንግ አውቶሪቲው ሙሉ በሙሉ ከማኔጀሩ ወደ ፕሮፌሽናልስ ወይም ደግሞ ወደ ሌሎች ወደ ሳፖርኔቶቹ ይሄዳል ማለት ነው። በዚህን ጊዜ ሰራተኞቹ ሙሉ በሙሉ ውሳኔ እንዲወስኑ ይሆናሉ ማለት ነው። ኮምፕሌት የሆነ ፍሪደም ይሰጣቸዋል። ይሄ ፍሪ ሬን ወይም ደግሞ ሌጀስፌር ሊደርሺፕ ስታይል ይባላል ማለት ነው። እዚህ ጋር ግን ዳይሬክት ሱፐርቪዥን ነው የሚለው። ዳይሬክት ሱፐርቪዥን ሌጀስፌር ላይ አይሰራም። ማኔጀሩ ሙሉ በሙሉ ነው የሚተዋቸው ማለት ነው። ሁለተኛው ፓተርናሊስቲክ የምንለው ላይክ አውቶክራቲክ ሆኖ ግን እዚህ ጋር ማኔጀሮቹ ምንድን ነው የሚያደርጉት? የሚወስዱት ኢንፑት ከሌሎቹ ከሳፖርኔቶች ሊትል ኢንፑት ነው የሚወስዱት። የሚወስዱት ኢንፑት ሊትል ነው ወይም ደግሞ ምንም አይነት ኢንፑት አይወስዱም ማለት ይቻላል። እዚህ ጋር የፓተርናሊስቲክ ሊደርሺፕ ስታይል ላይ ማኔጀሮቹ ምንድን ነው የሚያደርጉት? ውሳኔዎቹን ራሳቸው ይወስናሉ። ዳይሬክት ያደርጋሉ፣ ኦርደር ያደርጋሉ፣ ኮማንድ ያደርጋሉ። ይሄን አድርግ ግን ውሳኔውን በሚወስኑበት ጊዜ ኢን ኮንሲደሬሽን ኦፍ ዘ ሳፖርዲኔትስ ነው። ኢን ኮንሲደሬሽን ኦፍ ዘ ሳፖርዲኔትስ ዌልቢንግ ኤንድ ዌልፌር ነው። የሳፖርኔቶችን ደህንነት በጠበቀ የነሱን ዌልፌር እና ቤኔፊት በጠበቀ መንገድ ነው። ለምሳሌ አንድ ሊትራሪ የሆነ ኤግዛምፕል ብነግራችሁ እዚህ ጋር ፓተርናሊስቲክ ሊደርሺፕ ስታይል በምን ሌቭል ላይ ሊካሄድ ይችላል ሲባል ዲፓርትመንት ሄዶቹ ኮርስ ኦፈሪንግ በሚሰሩበት ጊዜና ስኬጁል በሚሰሩበት ጊዜ ለኮርሶቹ ኦኬ ለዚህኛው አስተማሪ ሰኞ ከሰዓት ለዚህኛው ሰኞ ጠዋት ይመቸዋል። ልክ እንግዲህ ይህንን ውሳኔ እየወሰኑ ነው ማኔጀሮቹ ወይም ደግሞ የዲፓርትመንት ሄዶቹ ውሳኔ እየወሰኑ ነው። ምን እያሉ ነው ማለት ነው? እዚህ ጋር ሰኞ ጠዋት ላይ ሰኞ ከሰዓት ላይ ይሄኛው አስተማሪ ለዚህኛው ኮርስ ይመቸዋል ወይም ደግሞ አርብ ላይ ይሄ አስተማሪ ይመቸዋል ብሎ እያሰበ ነው የሰራተኛውን ቤኔፊት፣ የሰራተኛውን ዌልቢንግ፣ የሰራተኛውን ዌልፌር፣ የሳፖርኔቱን ዌልፌር ወይም ደግሞ ቤኔፊት እየጠበቀ ነው ማለት ነው። ላይክ ቤተሰብ ለልጁ እንደሚያስብ ሁሉ ማኔጀሮቹም ለሳፖርኔታቸው ምን ያደርጋሉ? ኬር ያደርጋሉ ማለት ነው። ግን ውሳኔውን የሚወስኑት እነሱ ናቸው አብዛኛውን ጊዜ። ይሄን የሚያደርግ ማኔጀር ምን ይባላል? የሚጠቀመው ሊደርሺፕ ስታይል ፓተርናሊስቲክ ሊደርሺፕ ስታይል ይባላል ማለት ነው። አውቶክራቲክ የምንለው እንግዲህ ኮምፕሌትሊ በሚባል ደረጃ ማኔጀሮቹ ዲሲሽን ሜኪንግ አውቶሪቲውን እነሱ ናቸው የያዙት። There is a little delegation of authority which is given for the subordinates. The subordinates የሚሰጣቸው ዲሲሽን ሜኪንግ አውቶሪቲ በጣም ትንሽ ነው። ሙሉ በሙሉ አብዛኛውን ጊዜ ውሳኔ የሚወሰነው በማኔጀር ነው። ይሄ እንግዲህ እንዳስፈላጊነቱ አግባብ የሚሆንበት አለ። ቢም ፓተርናሊስቲክ ሊደርሺፕ ስታይልም ሌጀስፌር ሊደርሺፕ ስታይልም አስፈላጊ የሚሆንበት ሲቹዌሽን ወይም ደግሞ ኮንቲጀንሲ አለ ማለት ነው። ዲሞክራቲክ የምንለውም ወይም ደግሞ ፓርቲሲፓቶሪ የምንለው ፓርቲሲፓቶሪ ወይም ደግሞ ፓርቲሲፔቲቭ ሊደርሺፕ ስታይል የምንለው እንግዲህ ቱ ሰም ኤክስተንት ምን እናደርጋለን? ኮንሰልት እናደርጋቸዋለን። ሳፖርኔቶቻችን ከነሱ ኢንፑት እንወስዳለን፣ ዘን ውሳኔዎችን እንወስዳለን። በዚህን ጊዜ የምንጠቀመው ሊደርሺፕ ስታይል ዲሞክራቲክ ሊደርሺፕ ስታይል ይባላል ማለት ነው። let me tell one very important point here. There are different types of leadership styles and theories. There is no one best leadership style which works in all situations. ለሁሉም ሲቹዌሽን የሚሰራ አንድ ቤስት የሆነ ሊደርሺፕ ስታይል የለም። ሌጀስፌር ቤስት ነው፣ የፓተርናሊስቲክ ቤስት ነው፣ አውቶክራቲክ ወይም ደግሞ ዲሞክራቲክ ቤስት ነው ማለት አንችልም። ሁሉም ቤስት የሚሆንበት ሲቹዌሽን እና ሰርከምስታንስ ስላለ ማለት ነው። it depends upon the situation. According to the question, direct supervision የሚፈልግ ቲም ከሆነ ግሩፕ ከሆነ የግድ አውቶክራቲክ ሊደርሺፕ ስታይል መጠቀም ይችላል አለበት ማለት ነው አንድ ማኔጀር። ቾይስ ይሆናል ማለት ነው። አምስተኛው ጥያቄ an individual is likely to resist change because of all of the following reasons except A. Uncertainty, B. Increased productivity, C. Concern over personal benefit loss, D. Believe that the change is not in the organization's best interest. እዚህ ጋር እንግዲህ አንድ ኢንዲቪጁዋል ቼንጅን ሪዚስት ሊያደርግ ይችላል። ድርጅቶች እንግዲህ ቼንጅ ያጋጠማቸዋል። ራሱን የቻለ ቼንጁን ማኔጅ የሚያደርጉበት ቴክኒክ እና ሜት ሊኖራቸው ይችላል። ቼንጅን ሪዚስት ልናደርግ እንችላለን በየትኛውም አስፔክት ማድረግ ነው ማለት ነው። እዚህ ጋር የምናደርግበት ራሱን የቻለ ሪዝን አለ። ግን ያልሆነው የትኛው ነው? ኤክሴፕት ስለሚል an individual is likely to resist change because of all of the following reasons but except ስለሚል
ሶ ሬዚስት የምናደርግበት አንደኛው አንሰርቴኒቲ ሊሆን ይችላል። ሶ ይህንን የምናደርግ ከሆነ we don't know what will happen tomorrow and after tomorrow ብለን ስለምናስብ ማለት ነው። ይህንን ቼንጅ ለምሳሌ ይህን ቴክኖሎጂ ብንጠቀም ነገ ከነገ ወደዚያ የሚፈጠረው ነገር አናውቅም። አሁን ስራዎቹን የምንሰራው በቴክኖሎጂ ስለሆነ አብዛኛው ስራ using machines and equipment ወይም ደግሞ የቴክኖሎጂ ውጤቶችን በመጠቀም ስለሆነ ነገ ከነገ ወደዛ ስራችንን ልናጣ እንችላለን ብለን ልንሰጋ እንችላለን። ሶ አንሰርቴን ልንሆን እንችላለን። ቢ increase productivity ይሄ አይሆንም። ሲ concern our personal benefit loss ይህንን ቼንጅ ሪዚስት የምናደርግበት ዋናው ሪዝም ሊሆን ይችላል ማለት ነው። የራሳችንን ፐርሰናል ቤኔፊት ልናጣ እንችላለን በሚል ፍራቻ ሊሆን ይችላል ማለት ነው። ዲ believe that the change is not in the organization's best interest ይሄ ቼንጅ ለድርጅቱ የሚያስፈልግ አይደለም ብለን ልናስብ እንችላለን። የድርጅቱን ቤስት ኢንተረስት ሳትስፋይ የሚያደርግ ወይም ደግሞ መሰረት ያደረገ አይደለም ብለን ቼንጁን ሪዚስት ልናደርግ እንችላለን። ሶ accept ስለሚል choice B increased productivity ይሆናል ማለት ነው። Question number 6 blank is using direct threats or force on those who resist change. So it talks about change management. ስለ change management ነው። So changeን resist የሚያደርግ a group of individuals, departments or a group of individuals ሊኖር ይችላል። so በዚህን ጊዜ ምንድነው ማድረግ መቻል ያለብን? there are different mechanisms, techniques or methods that we can employ to avoid resistance to change. ስለዚህ changeን resist እንዳናደርገው changeን ኤክስፕሎይት እንድናደርገው እና ኢምፕሊመንት እንድናደርገው በዋናነት ምን አይነት ቴክኒኮችን መጠቀም አለብን ሲባል አንደኛው ኔጎሺዬሽን ሊሆን ይችላል፣ ሁለተኛው ኮሊሽን ሊሆን ይችላል፣ ሶስተኛው ኮፕቴሽን የምንለው ሊሆን ይችላል፣ ኤጁኬሽን ኤንድ ኮሚኒኬሽን ሊሆን ይችላል፣ አሊያም ደግሞ ሌላኛው ኦፕሽን ምን ሊሆን ይችላል ማለት ነው ላይክ ቼንጁ ለራሳቸው ለሰራተኞች ቤኔፊት እንደሆነ መናገር ሊሆን ይችላል ማለት ነው። there are a lot of technique that organizations can employ. So እዚህ ጋር ግን ምንድነው የሚለው blank is using direct threats or forces on those who resist changeን resist የሚያደርጉ ሰዎች አሉ። so እነሱን ትሬት ማድረግ፣ እነሱን ማስፈራራት፣ እነሱን ፎርስ ማድረግ changeን እንዲቀበሉ፣ changeን እንዲወስዱ፣ change ላይ እንዲሳተፉ ማድረግ። ይሄን የምናደርገው ግን ምን በማድረግ ነው? ፎርስ በማድረግና የተለያዩ ሳንክሽኖችን ትሬቶችን በማስቀመጥ ነው፣ ስጋቻዎችን በማስቀመጥ ነው። ሶ ይሄ ኔጎሺዬሽንም አይሆንም። ትክክለኛው መልስ ምንድነው? ኮሪሽን ነው የሚሆነው። ነስ ስለዚህ ምን ሊሆን ይችላል እዚህ ጋር ያንን ሬዚስት የሚያደርግ ዲፓርትመንት፣ ያንን ሬዚስት የሚያደርግ ግሩፕ ወይም ደግሞ ሬዚስት የሚያደርግ ኢንዲቪጁዋል ኮሪስ ማድረግ፣ ሶ ሳንክሽን ማስቀመጥ፣ ፎርስ ማድረግ ሊሆን ይችላል ማለት ነው። ኮምፒቲሽን የምንለው ባይዘው ኮምፒቲሽን የምንለው ሬዚስት የሚያደርጉ ዲፓርትመንቶችን፣ ሬዚስት የሚያደርጉ ሰዎችን፣ ሬዚስት የሚያደርጉ ግሩፖችን ቼንጅ ማኔጅመንቱ ላይ ወይም ደግሞ ዲሲዥን ሜኪንግ ፕሮሰሱ ላይ ምን ማድረግ ነው? ማሳተፍ ነው። ማሳተፍ ያስፈልጋል። ይሄ ኮምፒቲሽን ይባላል። ሶ ራሳቸው ቼንጁን ማኔጅ እንዲያደርጉ ወይም ደግሞ የቼንጁ ባለቤት እንዲሆኑ ሪስፖንሲቢሊቲ እንዲሰማቸው አካውንቴብል እንዲሆኑ ማድረግ፣ እነሱን ወደ ውሳኔ ማምጣት ማካተት ነው። ሶ የሆነ ዲፓርትመንት ወይም ደግሞ አንድ ግለሰብ ነው እንደዚህ አይነት ቼንጅ ለዚህ ድርጅት ያስፈልግም የሚል ከሆነ ያንን ሰው ወይም ደግሞ ያንን ዲፓርትመንት ምን ማድረግ ያስፈልጋል ማለት ነው? ዲሲዥን ሜኪንግ ፕሮሰሱ ላይ ማሳተፍ ያስፈልጋል። እሱንም አንድ ፓርት ማድረግ ያስፈልጋል ማለት ነው። ኢንክሉድ ማድረግ ያስፈልጋል ማለት ነው። ይሄ ኮምፒቲሽን ይባላል። ዲ ኤጁኬሽን ኤንድ ኮሚኒኬሽን ነው። ሰው ቼንጁ ያስፈልገናል፣ ይህን ብናደርግ የሚሰጥን ቤኔፊት ይሄ ነው ነስ እያል ኮሚኒኬት ማድረግ ነው with organizational communities ከድርጅቱ ማህበረሰብ ጋር ኮሚኒኬት ማድረግ፣ ማህበረሰቡን ወይም ደግሞ የድርጅቱ ሜምበር በሙሉ ኤጁኬት ማድረግ ያስፈልጋል ማለት ነው። ስለዚህ ቾይስ ቢ ይሆናል ማለት ነው ትክክለኛው መልስ። The last question, which of the following is an autocratic style of leadership? autocratic style of leadership የሆነው የትኛው ነው? A directing style of leadership, B consultative style of leadership,
C. Participative style of leadership. D. Delegating style of leadership. ይሄ ምንም የሚያሻማ ጥያቄ አይደለም ይሄን ያህል ሰው አውቶክራቲክ ስታይል ኦፍ ሊደርሺፕ የምንለው እንግዲህ ዳይሬክቲንግ ነው ዳይሬክት ማድረግ ነው ሱፐርቫይዝ ማድረግ ነው ሞኒተር ማድረግ ነው ኮንትሮል ማድረግ ነው so the best answer for this question is choice A ይሆናል ማለት ነው አውቶክራቲክ ስታይል ኦፍ ሊደርሺፕ ማለት ዳይሬክቲቭ ስታይል ኦፍ ሊደርሺፕ ማለት ነው so choice A ይሆናል ማለት ነው so this all about leadership and change management so thanks for watching this video don't forget to subscribe share like and comment አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቱ ላይ ክሊክ አድርጉ thank you